አተያያቴንም ራስ ያያቴንም እንዴ እኔ መሮኛል ነገር አትፈልገኝ ብራዘር እኔ ተመርቄ ስራ የለኝም ካንተ በላይ ነው ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታለሁ because ብፁዕ እንዳለ ተለያዩ አንድ ላይ ናቸው ንግስ ዳማ እንኳን ወደ ጤናው በቤቱ ፕሮግራም በሰላም መጣ እንግዳችን ስለሆንክ ታላቅ አክብሮት አለ ይቅርታ መስመር በስልክ ገባ ሄሎ እንግዳችን ከየት ነው ማንም በል ፍሪውት ነኝ ከቢቻ ነው ኦኬ ፍሪዬ ሰላም ነው ሰላም መሰለኝ ሄሎ ፍሪዬ እንዴት ነሽ ምን ሆንሽብኝ ምን አገኘብኝ የኔ እናት ወይ ዶክተርዬ አንተ ሰው ተነስልኝ በላ ነው ሾር ምን ማን በላ አርሰናል ለምን አርሰናል ነው የምትለው እኔ ነኝ ምንድነው ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆነን ሰዎችን እንኳን የሚሰቀጥጠን ነገር የሚያደርጉ ሰዎች ነው አው አንቋይ ቤት ሄዳለሁ አው አረጋለሁ ብዬ ተናግሬ ነው ከድሮ አሁንም እላለሁ ማንንም አያገባው ያስደረኩበት ሰላም ውድ ያገሬ ልጆች እንዴት ናችሁ ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ የን ፋሚሊ ተቀላቀሉ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ እንደተለመደው ማይ ፋሚሊ ይሄን ቪዲዮ በላይክ እንጀምራለን ወደ ቪዲዮ እንቀያየማለን እንደ ሰው ማንም ሰው ብፁዕ የለም እናስመስላለን እንጂ ብፁዕ የሆነ ሰው እዚህ ዓለም ካለ እኔ በጣም ይገርመኛል እሱ በጣም ትልቅ ውሸታም ነው ማለት ነው አንድ ሰው ጥሩ ከመሆኑ በፊት የሆነ ጊዜ መጥፎ ነበር የሆነ ጥሩ ሰው ደግሞ መጥፎም ይቀየራል ተጎድቶም የሆነ ነገር አጋጥሞት ምናምንና ብዙዎቻችን እርስ በራሳችን የምንቀያየመው የደረሰብን ነገር ስላለ ነው ከደረሰብን ጉዳት ተነስተን ነው ሌላ ምን ጎዳው ሰው እኔ እንደተቀየምኩት ሁሉ እኔ ማስቀየም ያለው ሌላ ሰው ልቤ ይቅርታለሁ because ብፁዕ እንዳልሆንኩኝ ያውቃለሁ ማንንም ሰው ዝም ብዬ አስቀይመኛልና እንዴ ያልፋለሁ ማንናንተ ይቅርታልም አይደለም በልቤ ይቅርታን ተጎናጽፌ ያ ሰውን በውስጤ በልቤ መስመሬን እኮ ማስመር እችላለሁ ማብያ ሰው ማራቅ እችላለሁ ግን ደግሞ ያ ሰው እንደሆነም አውቃለሁ አትሲም ታይም ያ ሰው ያጠፋው ጥፋት እኔም ላጠፋ እችላለሁ ወይ ማጥፍቻለሁ ስለዚህ የሆነ ሰው መጥቶ ሲያስቀይምሽ አንቺ ያ ያስቀየመሽ ሰው አንቺም የሆነ ጊዜ ላይ የሆነ ሰውን አስቀይመሻል ብፁዕ እንደሆንሽ አይተሽ ማን አንተ ምናምን ብለሽ ከንጽህና ለመጨቃጨቅና ያ ሰውን ጥፋተኛ ለማድረግ ስትሞክሪ ያቺ ቀን ያስታውስሽ አይደለም ማለት ነው አንቺም ያ ሰው ነበርሽ ስለዚህ እሱን ሰው ተመልሰሽ ያደረሰብሽ የሆነ ጉዳት ለመመለስ ሳይሆን መሞከር ያለብሽ ኦኬ ተጎድተሃል I see you like I'm sorry I mean that doesn't mean ከኔ ጋር ተጣብቃለሁ ማለት አይደለም መስመሬን ተጣብቃለሁ ለቀቅላለሁ ግን ደግሞ በፍቅር አይቼ በቃ ሰው እንደሆንክ ተገንዝቤ በልቤ አቀፌ ነው ጉዜን ቀጥለው ይህ አንደኛ ለዛ ሰው አንደኛ ህክምና ነው ለራስሽም ህክምና ነው ሰው እንደሆንሽም ታስተውያለሽ ብፁዕ እንዳልሆንሽ ታውቂያለሽ ነገም አንተ ያንን ልትሰራ ትችላለህ በሆነ አጋጣሚ እና ያ ይህ ነው በቃ ፐርፌክሽን እንደሌለ ማወቅ ማንም ሰው ብፁዕ መሆን እንደማይችል ማወቅ በጣም ማስተዋይ ልጅ ነህ በእውነት thank you እግዚአብሔር ይባርክ ሌላ ምን ይባላል አሜን thank you እኔም አጠፋለሁ የይቅርታ ልብ ሊኖረን ይገባል እያለን ነው እውነቱን ነው ይቅርታ በጣም አስፈላጊ ነገር ነው አሁን ላይ በጣም እየተወራ ያለው ነገር እኔም የደረስኩበት ነገር አለ እሱን አሳያችኋለሁ አዶናይና ጃኒ አብረው ያሉ ይመስለኛል እስኪ ከዚህ ቀጥሎ ያሉትን ሁለት ቪዲዮዎች ላሳያችሁና የኔን አስተያየት ሰጣችኋለሁ ተለያዩ አንድ ላይ ናቸው ንግስ ዳማ ሰማንዳራ ተለያዩ አንድ ላይ ናቸው ያገሬ አንድ ላይ ናቸው ኖ ሞር ቪዲዮ ኖ ሞር ውጤት ኖ ሞር ዝልዝል ኖ ሞር ቲክቶክ ኮኮ ግን አንድ ላይ ናቸው ከኛ የሚደበቅ ያለ መስላችሁ አይደበቅም ፈልገን ካልደበቅንላችሁ በስተቀር ይደበቅ ነገር የለም አንድ ላይ ተለያይተናል ነው አልተለያሽ አራራቁና አልተራራቃችሁ አጥበሽ ነበር ፈልቶ ነው የመጣሽው ምን ሰጠሽ ነሽ ቃልቤ
ምስር ያ ከዚህ በላይ ምን ትፈልጋላችሁ? እኔ ነኝ እኮ ለእናንተ ምስሩንም የምስራችሁንም እነግራችሁ ነኝ። ክኩንም ድፍን ምስሩንም ሻው ይሄን ድምፅ ስሙት። ያው መጀመሪያ ላይ የሰማነው ድምጽ የአዶናይ ነው። በእርግጠኝነት እኔ የሱ ድምጽ ነው ብዬ ነው ማስበው። ጃኒ ላይቭ ላይ በነበረችበት ሰዓት ሚውት ሳታደርግ ነው እንግዲህ ይሄ ድምጽ የተሰማው። ድራማ ነውም ተብሏል። እንግዲህ ድራማ ከሆነ በጣም ይደብራል፣ ያስጠላል። አዶናይ ባንተም እንደዚህ አይነት ድራማ አይመጥንም ብዬ ነው ማስበው። መታረቁ ጥሩ ነው። ያው ከወደድካት ምንም ማድረግ አይቻልም። ቤተሰብ እናት አባት አንተን ይምከሩ እንጂ እኛ ልንመክር አይገባም። አንተም ከምትወደው ሰው ጋር የሚያስደስትህን ነገር ማድረግ ነው ያለብህ። ግን አስብበት። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ሰላም አለይኩም። ወአለይኩም ሰላም። እዚህ አካባቢ መስጊድ እናገኛለን እንዴ? መገናኛችሁ? አዎ ኑ አንድ ላይ አጥረን ያለሁት እንታል ነው። እሺ አንተስ ማርያምን ሙስሊም ነኝ። የሙስሊሞች ጾም ረመዳን ምናምን ሲመጣ በቃ የማይሰራ ቪዲዮ የለም። አንተ ሰው ተነስልኝ በላ ነው ሹር ምን ማን በላ? አርሰናል? ለምን አርሰናል ነው የምትለው? እኔ ነኝ። ምንድን ነሽ? ምግብ ደርሷል። በሌሊት ምግብ ትይኛለሽ? ለራስሽ አልፈልግም። ምን ሆነሃል? ረመዳን እኮ ነው። ረስታ ዳዴ ነው አላልኩም እኮ ሙርሺዳ። አልፈልግም ሰው ካለሽ መተው ነው በቃ። ልትጫኝ እኮ አቺም ሰው እምነቱንም ሊቀይር ይችላል። አልፈልግም አልኩሽ አይደል? በቃ ለራስሽ ቢ እንዴ ወይ ንገረና ታዲያ። አልጾምም? አልጾምም። ለምንድን ነው የማትጾም? ከመጅሊስ ወረቀት ጽፌያለሁ። ሽማግሌ ነኝ አልችልም። ትሰማያለሽ? አዛና አለ እስካሁን ከኔ አንድ ሁለት ከምትይ ብትበይ ኖሮ በልተሽ ነበር። ኧረ ተይ ሙርሺዳ። እና አዛን እያለ ልተኛ ነው። በቃ ተነስ ስገድ። አላሁ አክበር። ሙርሺዳ ምንድን ነው የምትፈልጊው ከኔ? እንዴ ስገድ ስለተባልክ ነው እንደዚህ የምትሆነው? ኧረ ተው። ቢስሚላህ ሰገድብሽ። ልጅ ተነስቼ እኮ ሰግዳለሁ፣ ግን ቀልቤ አተርፊም በግድ እምነቴ ልታስቀይሪኝ ነው እንዴ? በዚህ ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምተዋል። አቶ ትዝታውም በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱ መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣ ዋና አዋጅና በሌሎች ህጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምቷል። ያው ትዝታው ከዚህ በፊት ኦርቶዶክስ እንደነበረ የሚታወቅ ነው። አሁን ላይ ወደ ፕሮቴስታንት እምነት ተከታይ ሆኗል። ምንድነው ብዙ ጊዜ በፖድካስት ላይ ወይ ደግሞ አንድ ላይ ከሃይማኖት አባት ጋር ከፓስተሮች ጋር ቁጭ ብሎ ሲያወራ ከዚህ ቀደም የነበረበትን ሃይማኖት አላስፈላጊ ነገር ሲናገር ሰምቼዋለሁ። እሱ ደስ አይልም። አንዳንዴ ዲቤት ራሱ ቲክቶክ ላይ ሲያደርጉ በጣም ነው የሚያስጠሉት። ኦርቶዶክሱም ሙስሊሙም ፕሮቴስታንቱም አይከባበሩም፣ መደማመጥም የለም። ዲቤት ጥሩ ነው፣ እውነታውን ለማወቅ ይረዳል። ግን በመከባበር ቢሆን ጥሩ ነው። ግን ትዝታው ብቻ አይደለም። ብዙ ሰዎች አሉ የሰውን ሃይማኖት የማያከብሩ። በትዝታው ብቻ መጀመርም ማለቅም የለበትም ብዬ ነው የማስበው። አተያያቴንም ራስ ያያቴንም እንዴ እኔ መሮኛል። ለራስ ፈልገኝ ብራዘር። እኔ ተመርቄ ስራ የለኝም። ካንተ በላይ ነው የመረረኝ። ተመርቄ ከ3ኛ ክፍል እኔ ለሽንት ብዬ እንደወጣው አልተመለሱ። ይሄን ቁስል አየዋ። 4 ሰው ነው ጅል ቆርጦ የሞከረው። አልተሳካላችሁ። የሆነ ቀን እንቅፋት መታኝ፣ ተናደርኩ። 3 ሰው ነው የገደልኩት። እኔ የትኛው እንደሆነ አልናገርም እንጂ የተዘጋው ዶሴ ላይ አንድ ጊዜ ቀርቤ ነበር። ባይዞ የሆነ ቀን ጮኩ ማለት ነው እና 4 ሰው ቆሰለ፣ 9ኞቹ የተደረሱ አይቱ ባለፈው ማለት ነው። ሽንኩርት ከተፍ ማርያም ጣቴም ከተፍ ቀጠል መክተፍ ቀጠል አየሁ አይደል? ምኑ ነው የተቆረጠው? አደግ ይሄ የድሮ ቀልድ ነውና ደስ ይላል። ሳየው በጣም ስለተመቸኝ ነው። እንኳን ወደ ጤናው በቤቱ ፕሮግራም በሰላም መጣ። እንግዳችን ስለሆንክ ታላቅ አክብሮት አለ። ይቅርታ መስመር በስልክ ገባ። ሄሎ ሄሎ፣ እንግዳችን ከየት ነው? ማንም በል ፍሪውት ነኝ ከቢቻ ነው። ኦኬ ፍርዬ፣ ሰላም ነው? ሰላም መሰለኝ። ሄሎ ፍርዬ፣ እንዴት ነሽ? ምን ሆንሽብኝ? ምን አገኘብኝ? የኔ እናት ወይኔ ዶክተር
በጣም ነው ወደ በጣም አመሰግናለሁ ፍርዬ፣ በጣም አመሰግናለሁ። ብታይ ዶክተርዬ እዚህ ልቤ ላይ ይወጋኛል፣ ይሰከስቀኛል እያልኩ ነው። በቃ ውጋት ነው የለቀቀብኝ። ኦኬ በጣም ቀላል። ይኸውልሽ ፍርዬ አሁን ምን ታደርጊልኛለሽ መሰለኝ? ዶክተር ወስደሽ ደረትሽ ልብሽ ላይ ታደርጊልኝ፣ ያዝልኝ አንዳንዴ ደረትሽ ታደርጊልኝ ፍርዬ። እሺ ዶክተርዬ እንዳው እንሰማዋለን፣ ችግር የለውም። አድርጌዋለሁ ዶክተርዬ፣ ይሰማል አይደል? በቃ ሰማሁት ፍርዬ። እኛ በሕክምናው ምን እንለዋለን መሰለሽ? ሞሎ ራይድ እንለዋለን። እንዴት ነው ባለቤትሽ የራይድ ሹፌር ነው እንዴ? ኧረ ዶክተርዬ ደግሞ እኔ እኮ ባል የለኝም። ኦኬ በቃ ስለዚህ እኔ 100% ደርሼበታለሁ። በሽታዋን ምንድነው እያቀፈች አይደለም ደረቷ ላይ፣ ለዛ ነው። ስለዚህ እኔ ስልኳን ይዤዋለሁ ስልክሽን ፍርዬ፣ የደወልኩ እየመጣሁ ምናምን እያቀብሽኝ የተለጠጉኝ ደረትሽ ላይ እናክማል፣ እንጠቃቀማለን። ደውልልኝ ዶክተርዬ። ስለደወልሽ በጣም አድርገን እናመሰግናለን። ትድናለች እንዳታስብ እያልኩ ድጋሚ አንሳ ችግር። ሄሎ አድማጫችን ማንም በል ከየት ነው? ታሪኩ ነኝ ከመናገሻ ዶክተር ይንካ ራስ አውሩ ወንድ ነው አይደል? እሺ ታሪኩ ምንድነው መጠየቅ የፈለገው? በመጀመሪያ ሆዴን ይቆርጠኛል። ሆዱስ ቢላ አለ ማለት ነው? ምን አሉኝ ወንድም? ምንም አላሉም። ቀጥል። እሺ ሁለተኛ ደግሞ ሽንት ቤት ሰገራ ሳስወግድ ስቀመጥ አምጣለሁ፣ ያስምጠኛል። በጣም ቀላል ነገር እኮ ነው። መጀመሪያ ይቆርጠኛል አለ፣ ከዚያ ያስቀምጠኛል አለ። እየበላ እንጂ እኔ ወንድም እንዴት ነው ሳልበላ እኖራለሁ እንዴ? እሱ የምታውቀው አንተ ነህ ወንድም። ይኸውልህ ሆድ ቁርጠት ወደ ጋንግር ይቀየርና አፍንጫው ተነፍቶ አፉ ሰፍቶ ሆዱ ፈንድቶ ወደ ሰማይ ቤት ማለት ነው። ችግር ተቋረጠ ችግር ነው። በቲቪ እየተከታተለ ስለሆነ መድኃኒቱን እኔ ከዚሁ ነግሯለሁ እያልኩ ነው። ይኸውልህ መታጠን ያገኙ ወይራ ምንም መታጠን ነው ለሆድ ቁርጠት። ካገኘ ደግሞ ተልባ ያስፈጭና እላዩ ላይ 2 ጭልፋ ቀይ ወጥ ከዛ ለጣም ደግሞ ግሪሲሊ ጠብ እያደረገ በጣም መጠጣት ነው። በአፋጣኝ ነው ሚድ ነው እያልኩ ነው። እሺ ተመልካቻችን ከየት ነው? አንበል ሜሪ ከፉሪ ሜሪዬ ከየት ነው? ዶቭ ማለት ነው ይሄ ልጅ የማያልቅበት በቃ ሳክስ ቆሞ ሲሄድ ታዩታላችሁ። የዚህ ቲክቶክ ፔጅ ላይ እንዲህ በቃ ይሰክሰዋል፣ አይገልጸውም። ጋይስ እንዴት ናችሁ? such a beautiful day። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። በጣም ነው የሚያስገርመኝ። ለምሳሌ ትዳር ውስጥ ምናምን ፌል ያደርጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ብሮዬ ፈታል እኮ እንዴ አንተ እንዴት መፋታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት ልትሆን እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገለመል ታይም ስታፕ። ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆነን ሰዎችን እንኳን የሚሰቀጥጠን ነገር የሚያደርጉ ሰዎች ነው። ዓለማዊ ሰው ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው እና እናውቃቸዋለን፣ እንለያቸዋለን እኮ ራይት። እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን፣ ስለዚህ ዓለማዊ ነን እናውቀዋለን። እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ አንዴ አዳር ጉዞ ምንድነው ጉዞ አለ፣ መንፈሳዊ ጉዞ ይዘጋጃል በቤተ ክርስቲያን ልጆች ማለት የግቢ ጉባኤ የሚባል አለ እንደዛ። እና አንዴ ጉዞ ልናደርግ እንደ ማታ መዝናኛ ቤት ሄደን ነበር። መዝናኛ ቤት ሄደን ያው ብዙ ነገር አድርጎ ወደ ግቢ ተመለስን ማለት ነው። በነገታው ግን በጠዋት በሌሊት ጉዞ ነበረን እና እኔ ለመጀመሪያ ጊዜ ነው የማደርገው። ያው ያንን ካላደረኩ ደግሞ ተመራቂ ተማሪ ነበርኩኝ፣ የግድ ማድረግ አለብኝ፣ ያንን ነገር ማየት አለብኝ። አላይክሬ ኃጢአተኛ ምናምን መሆኔን አውቃለሁ ወይ እንደ ንጹህ ሰው ምናምን አይደለም አክት ማድረግ አይ ነው ላጅ በቃ እኔ ዓለማዊ ሰው ነኝ ነው። ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው። ዘጋ አብረን ማታ የነበርነው ልጅ ነጠላ ለብሶ እዛ ባስ ውስጥ ይቀውጠዋል እምላችሁ። የጽድቅ መንገድ በዚህ እኔ ለኔ ስለበራልኝ አይደለም ምናምን ይላል። ይሄን የሆነ ሳለ ማታ አብረን አልነበረም እንዴ ምናምን እላቸዋለሁ ፍሬንዶች። ይሄ በትንሹ ስታዩት ነው በግቢ ባስ ውስጥ ምናምን አብረን ያደረገ ነው። ግን ደብር ምናምን የሚመሩ የመጨረሻ የሚቀውጡት ማለት ነው
ብዙ ፋውል ያለባቸው እኛ ዓለማዊ ስለሆነን ዓለማዊ ነገራቸውን እናያለን። ይሰቀጥጣል። እንደዚህ አይነት አቁሙት። እንደዚህ አይነት ሰዎች ፕሊዝ ስታፕ ኢት ማን። በሌላም እንደዚህ ትምህርትም ላይ ምናምን ዝም ብሎ ስንት ኤፍ የተገደገደለት ሰውዬ ነው። ልቁንስ ያንን እንዴት መፋቅ እንዳለበት ወይም ማስተካከል እንዳለበት መመራመር ሲገባው እንዴት አርገ አጥንተ ምናምን እንዴት እንደምትቀውጠው እንዴት አርገ እኔ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሐሳብ እንዲሰጠኝ አንድ ሰው ሲሄድ ያስወዛ ነገር ላይ ፌል ካረገ ብሮዬ አልሰማም። ያንተ ምን ያልወስድ እዛ ነገር ላይ ሰክሰስ ያደረገ ነው። በቲዮሪ ኃይለኛ የሚሆኑ ሰዎች አሉ። የሆነ ነገር ላይ በቲዮሪ ኃይለኛ የሆኑና ግን ለማድረግ የማይችሉ አሉ። አይ ጌት እሱ አይ አንደርስታንድ። ግን ይሄ ብራግ የሚያደርጉ አሉ። እንትን ፌል አድርጎ ግን ፌል እንዳላደረገ ያንን አድሚት ማድረግ እኮ አለበት። ፌል ያደረገው ከዛ በቲዮሪ እኔ በዚህ ነው ፌል ያደረኩት፣ አንተ ግን አስተካክለው፣ አንተ ጋር የኔ ጋር ያልነበረ ጥንካሬ አንተ ጋር አለ ብሎ ኦኬ እንደዛ ሊሰራ ይችላል። ለምሳሌ አሁን ኳስ ላይ ብትሄዱ ብዙዎቹ አሰልጣኞች ኳስ ተጫውተው ላያውቁ ይችላሉ። እንደዛ ሰክሰስ ያመጡ አሉ። ኳስ ሳይጫወቱ ግን ትልቅ አሰልጣኝ የሆኑ ሰዎች አሉ። እንደዛ አይነት የሆነ ሳምንትን ጀጅመንት ይኖረኛል መሰጠው። ግን ይሄ የሚሰክሰው ነው ማለት እንደሱ አይነት ነገር ኃይለኛ እንዲያውም ንቀት ነው ያለኝ እንኳን ያንን ሰው ይልሰማው። ሰው ለምሳሌ ፈት ሆነ ስለ ትዳር ምናምን ብትቀውጠው ብሮ የኔ ንቀት ነው ያለኝ አንተ። ሌላም ነገር ላይ እምነት ፖለቲክስ አለ ፌል ካረክ ወላቭ ሳሚዳን ይመች። ሳሚዳንን ሳየው ምን ትዝ እንደሚለኝ ታውቃላችሁ? የአድዋ ድል ነው። ሌላ ያ ሩጫ ነው ትዝ የሚለኝ። አሁን ደግሞ የአድዋ ድልም ደርሷል። ድጋሚ እንዳሮጥ እያሉ ነው። ወደ ዋናው ሐሳብ ስንመጣ የተናገረው በሙላ እኔ ይመቸኛል። በቃ እስማማለሁ። ጠብ የሚል ነገር የለውም። በአሁን ሰዓት ሃይማኖተኛ ነኝ የሚሉትን ሰዎች በጣም ነው የምፈራው። በጣም ከነሱ ይልቅ እኔ ማልሄድበት አላ ቤተክርስቲያን ቸርች ማልሄደው ከነሱ ይሻላለሁ ብዬ ነው የማስበው። እና ሳሚዳን ይመች። ተመችቶኛል ሐሳብ። እስኪ እናንተ ከተመቻችሁ ላይክ አድርጉ። ወደ ሰርጉ ናችሁ? አዎ ማለት ነው። አንዴ ለለፈስ ሞታችሁ ነው በዛ ጋር ተርቤ አልሞትም እንዴ ድግስ ባዶ እጄን ከሚል ምን ነው ባዶ እጃችሁ? ምን ነው ማዘርዬ በሱሰት ነገር አሉት። በባዶ እጅ ነገር እኔስ ያምርብኛል። ወይን ይዤ ነው የምሄደው ሰው ቤትም ስሄድ። ቀልደኛ ገበሬ አሉ። በሌለኝ ገንዘብ የገዛሁትን ወይንማ ማንም ሳያይ ልገባ። ያቺ ቡጥናት እሰይ እንኳን ደስ ያለሽ እናቴ። እንኳን ደስ ያለሽ። እውነት ይኸው ወይን አመጣሁልሽ። በእውነት ተቸገርሽ። አይገባም እኮ አያስፈልግም ነበር። ኧረ ዋናው ጤና ደግሞ ለወይን። ኧረ አዳራሹ በዚህ ነው። እኔ ደግሞ ጥሎብኝ ሰው ስጦታ ይዞ ሲመጣ ካላስቀምስ አይመቸኝ አሉት። ወይ ምን ነው አፈርሶን። ኧረ ከምሳው በኋላ አትከፍቹም እናቴ? በፍጹም ተቸግረሽ እዚህ ድረስ መተሽ ሳልቀምስልሽማ አይሆን። ፊልተር ጠላ? ምን ነው ፊልተር ጠላ? የምን ጠላ? ወራዳ አሮጊ። ድሮም ያንቺ ጸባይሽን ስለማቅ ነው ሲኔን ይዤ የመጣሁት። ውጪ ከዚህ ሂጂ ብያለሁ። ከሴት ቲክቶከሮች ፈኒ የሆነች ልጅ እቺ ነች። በቃ አንደኛ የምትመች ንጹህ ትባላለች። ራርታት አንቺ ላይ መድኃኒት መጠጥሽ ውስጥ እንድታደርግ አስገድዳት። እሷ ደግሞ መጠጥሽ ውስጥ አድርጋው ከዛም በኋላ ካሜራ ስለነበረ መጠጥ ቤት ውስጥ ፈርታ ምናልባት ካሜራው አንቺ የሆነ ነገር ብትሆኚ ካሜራው ላይ ስታደርግ ታይታ አደጋ እንዳይደርስባት እንዳትታሰር ልጅ አላት ኢትዮጵያ። ያንን ፈርታ መጠጡን ሳትጠጪው ደፋውት ነው ያለችው። እንደውም እኔ ደግሞ ጠጥታውስ ቢሆን በምን እናውቃለን ስላት፣ ያው ለራሷ ከነ ምልክቱ መንገር እችላለሁ ቀኑን መጠጡን እንዴት እንደደፋሁትና ከዛ ከራሴ ከደሞዜ እንዴት እንዳወረድኩ ቮድካ ምናምን ማስረዳት እችላለሁ ብላለች። እና አሁን አንቺ ቀኑን አስታውሰሽ
በዚህ ቀን እንደዚህ ያደረኩት ብለሽ አስታውሰሽ ንገሪያት ሀኒቾ። አብዬ አመሰግናለሁ። ሱስዬ በመጀመሪያ በጣም ይቅርታ፣ በጣም በድዬሻለሁ። ማርያምን በጣም ይቅርታ። የራሴ ነገር ስለሆነ ነው፣ እኔም ግዴታ ስለሆነብኝ ነው። በጣም ይቅርታ ጌታ፣ ይቅርታ። ጉዳዩን ሊገርሽና እንድታስታውሺ ማለት ነው። የመጠጡ የነበረው ክለብ ላይ አንድ ቀን አንድ ላይ አምሽተን ተጫውተን ማለት ነው። ከዛ እኔ ከነት ጋር ነው የምሰራው ብዬሽ ታስታውሻለሽ? እመጣለሁ ብለሽኝ የመጣሽ ቀን ታስታውሻለሽ? ከጓደኞች ጋር ጓደኞቼ ከዛ እኔ ቦልካ አልጠጣም ስልሽ እኔ ቢራ ነው አንድ ቢራ ነው ወይ ሁለት ቢራ ነው የምጠጣው አልጠጣም ብለሽ አይ በእኔ ሞት ብለሽ በግድ አስጨነቀሽ ሼም ይዞኝ አወረድሽልኝ። ኦኬ አስታውሳለሁ። እና መጠጥሽ ላይ ጨምሬ ነበር፣ ሁላችንም ነበር። መጠጥሽ ላይ አንቺ ጋር ተቀምጬ ነበር። ፎርካው ሳይወርድ በፊት ቢራ እየጠጣሽ በብርጭቆ ነበረ ጨምሬ ነበር እያወራሁ በዚያ ዙሬ አልዋሽሽም። ይኸው ገነት ጋር ነው ገነት ቤት ያለን ገነት ቤት ነው ገነት ቤት ሰላም ብዬሽ ቁጭ ብለን አጠገብሽ አቅፈሽኝ ቁጭ ብለን እያወራን ጓደኞችሽ እንደዚህ የተቀመጥሽበት ቦታ ተሰጥሽ ወደ በሩ ጋር ነበረ እንዴ ወደ በሩ ጋር አንቺ የተቀመጥሽው በዚህኛው በኩል ነበረ። በዚህ ጋር እንዲመለዳ ሱዳኖች ነበሩ ካስታወሽ ፊት ለፊቱ ጋር እንዲህ ካሜራው ባለበት ቦታ የለም። ከዛ ጨመርኩና ፈራው መርዝ ቢሆን ብትሞች እዛ ጋር ተጠያቂዋ መሆኑን እኔ እሱ አይደለችም። ፈራውና ደፋውና እምቢ ብዬሽ አጭበርብሬ ሙሉን ዕቃ አንስቼ ምን አደረኩኝ? ፎርካ ካልጋበዝኩሽ ብዬ ብርማ ነበረኝ ከደሞዜ ይቆረጣል ብዬሽ እምቢ ብዬሽ ፎርካ ሙሉ አወረድኩልሽ። ታስታውሻለሽ? ያንቀን ታስታውሻለሽ? ታውሳለሁ። ሙሉ ቮልካ አወረድሽልኝ። ብርጭቆሽንም ሳይቀር አንስቶ ነበር የምጠጪበት። ታስታውሻለሽ? በርገሩ አለች እኔ ሌሎች ጓደኞች በርገር አለች አንዷ አማለች እቺውን ሳቄት አልማዛ ነው የምትጠጣው። እኔ ግን በቃ ሳልፈልግ ቮልካ እንደው ከዛ ጊዜ በኋላ ቮልካ መጠጣት ጀመርኩ። እኔ አልወድም ነበር አልኩት። እኔ ቮልካ ራሱ ያስለመድኳት አልኳት። ሌላ ቢራ ነግራታል። የሚጠጥ ቢራ ነው የምጠጣው አጠጣም ነበር። መጣራው ከፈለጋችሁ መርዝም እጠጣለሁ ችግር የለውም። እሺ ቀጥይ እኮ እኔ አሁን እኮ እስክታስታውሹን ድረስ ነው እየነገርኩሻለሁ። እኔ ለምትቀጪው ነገር ሁሉ ዝግጁ ነኝ። አንቺ ምናልባት ልታደርጊ ነበረ፣ አላህ ግን ጠበቀኝ። እኔ አምላክ ጠበቀኝ። አሁን እሱ ጋር እንድታስታውሽልኝ የምፈልገው ነገር አለ። ምታው ከዛ መጠጡ ደፍቼ ይደፋ ችግር የለውም ብዬ በቃ ጥሩት ብዬ ነበር። ካስታወሽ አርጊሌም ተደፍቶ ነበረ ላያችን ላይ ካስታወሽ በርገር ሁሉ ሰርባይ ነበር ያቀ በጣም እንደ ምን ሆነሽ ነው ምናምን ብላ አመነጫጨቀች። እኔ ደግሞ ታሪያችሁ በቃ ይሄን ትምስምስ ብሎ ማለት ከዛ ብርጭቆሽንም ሳይቀር አንስቼ እሺ አምጪ ስትኝ አይ ሌላ ብዬ ሙሉ እስከነ በረዶ አዲስ ብርጭቆ ያልተከፈተ ሙሉ አመጣሁልሽ። ታስታውሻለሽ? ልክ ነኝ አይደለም? አረ በርገሯም አለች ከፈለግሽ አብረን ነበርን። በርገሯ ትመሰክራለች። ነበርን አስታውሳለሁ እንዳላደረኩት ያንን ነገር ይኸው እመሰክር ራሷ አንደበቷ እንድታስታውስ ነው። እኔ እስከነ ምልክቱ እስከነ ሙሉ ነው እየተናገርኩ ያለሁት። ምን መሰላችሁ ይሄ ጉዳይ ያልገባችሁ እነዚህ ሰዎች ጓደኛሞች ናቸው። ሌሎችም ሴቶች አሉና ቤሩት ይመስለኛል የሚኖሩት እርስ በርስ ድግምት ምናምን ጠንቋይ ቤት እየሄዱ አንዳቸው ላይ ይደራረጋሉና በጣም በቃ የሚገርም ነገር ነው የሚያወሩት። አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮ አሁንም እላለሁ። ማንም አያገባው። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብልኝ ከሆነ ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ አስመጣልሽ። ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራራኛለች ለህይወቴ ስለምታሰጋኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ። ኦኬ ገነት አዎ ህዝብ ይወቅ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ፈንቷል። ለምን
ሀቢባ አሁን እኔ ከተጣላው ሰው ጋር ታነካከኝ ስለተጣላኝ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔ ለማስመታት ቤቴ ድረስ ጎረምሳ ይላክሽ አንዴ በላይ ያለ ተራው ንቀሉ፣ ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በላይ ይነቀላሉ። ያለ ተራው ሚውት አብቶ ያወራ ሰው ሞዴሬተሮች ይነቀላሉ። ሀቢባ በደንብ እኮ ነው የተነሱብኝ እኮ እንዴ መረዳት ያቅሻል እንዴ? ምን ጠየቀው? ሌላ የሚወራው ሌላ እኮ ነው ሀቢባ እንዴ። ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ ነሽ፣ ተናገሪ። ሚውት ማብራት ብቻ አይደለም ሀቢባ፣ ስለምን ማናገረው ሌላ እንዴ። እዚህ ጋር እየተጣላሽ ሰው እኮ ሊመረጥሽ እኮ አይችልም ሀቢባ። ራይ አንቺ ሁሉንም ነገር አፍረጥጣሽ እውነቱን ሐቁን ተናገሪ። አለቀ። እሺ ታንተ የሚጠበቀው ምን ነገር ነው? እኔ ሴትዮዋ እንትና ፊፊ የምትባላለች የሆነ ጊዜ ያመኛል። ይሄ ማለት የዛሬ 3 ዓመት ነው። በጥሩና ነው ፊፊ ያመኛል አሳየች። ሴትዮዋ ስትሄጂ ማለት እዚህ ቤሩት ሁሉ አብስኒ መገለበጥ ቤት ምናምን እንሄዳለን ያውቃል። ኖርማልም ስለሆነ ይዛይ ሄድና ቁርአን ነው የምትቀራው። ኦኬ ተጠይቂያታለሽ፣ ስም ትሰጫታለሽ፣ ታይልሻለች ምናምን። ከዛ የተደረገብሽ ነገር ካለ አንሺ እንግዲህ ምናምን አይደለም የምትለው አንሺ ምናምን ትልሻለች። እዛ ቤት ሱሱም የሆነ ጊዜ ጫንቋ ሱሱም የሆነ ጊዜ ስትታመም ይዣት ሄጃለሁ ቁርአን እንድታነብላት። እኔና ሱሱ ሄደናል። ምንም አላደረግንም። $10 ነው $20 ሰጫታለች፣ ታነብልሻለች፣ ትወጣለች። ያንን ነገር አንቺ እንደዚህ ከፈለግሽ በፈቃደኝነት ነው ወይ ትፈልጊያለሽ አትፈልጊም፣ አስነብበሽ ብቻ ነው የምትወጪው። ኦኬ ከዛ ገነት ራሂል ስራ እየተበላሸብኝ ነው፣ 2 ባል ነው ያላት፣ ከዚህኛው ጋር ሰላም የለኝም። ሀቢባ በእርግጠኝነት ታማኝ ሰው ገለልተኛ ወገን ከኛ ወገን ቤሩት የምታውቂው አካል ካለ ሴትዮዋ ቤት እንሄድና ኦኬ ቁርአን ይዛ ሴትዮዋ ይወራል። አረብኛ ስለምትቺ ሪከርድ ተደርጎ ማን ለማን ምን ሲያደርግ እንደነበረ እኔ ሀቢባ ለነፍሴ እንኳን ይዤ አላውቅም። ገነት አሰርታ ስትሰጠኝ እሳት ነው ያነደድኩት። ፍሬ አንገቷ ላይ ማህተብ ካለ ነገር ታወራዋለች። እሳት ነው ያቀጣጣልኩት። ራሂል ይሄ ይጠቅምሻል ያለ መዘል ከተወራ ብያለሁ እኮ እናውራ ከተባለ ቅድም ብያለሁ። ይምጡ ሰዎቹ ስላልኩሽ ነው። እኔ ፍሬ ይሄንን ፍሬ ዛሬ ላይ ጠላት ስለሆነ የኔ ነገር ምንም አይጠማትም። እኔ ልደግፈኝ አልችልም። ለምን በጣም ነው የምንፈላል። ፍሬ አቀጥቅጥ ሆነ ምንም አይደግፍሽ። አንቺ ራስሽን ችለሽ እውነታው ነው። እንኳን አቃጠልሽው እንኳን አረግሽ ጓዴ ምን ይሰራልሻል ምናምን። የሱሱ ጸጉር ቤት እንኳን ገነት ላዘጋ ብላስ እኔና ፍሬ ነበረን ገነት ፑሽ ስናደርግ የነበረው። ዛሬ ላይ ግን ሁሉም እየተነሳ ራሂልና አብረን ስናወራ የነበረውን ነገር ራሱን እያወጣ ኦኬ። አንደኛ፣ ሁለተኛ ከገነት ጋር ሴትዮዋ ቤት እንሄዳለን። እኔም ሰው ስላሳየኝ ይዣት ሄጃለሁ። እኔ ግን ሴት ገነት ራሷ ትመሰክራለች። እኔ አንድ ቀን ምንም ነገር አርጌም አስደርጌም አላውቅም። አንድ ወንድ አላት ሀብታም ወንድ፣ ለሱ እንዲወደኝ እንዲቀርበኝ ብላ ታሰራለች። አንደኛው ደግሞ የምትወደው አለ እንዴ ገነት 5 አይነት ነገር ይሄ ራሱ ምን አገባልኝ። ግን ፈጣሪ በሚያውቀው ለሱሱም ሆነ ለማንም አላረገችም። ይሄን መሰክራለሁ። ለሱሱ ስራዋ እንዲዘጋ ለእንትና አላረገችም። ስለ ባህሩ ልመጣልሽ ነው ስላነሳችሁ። ለሱሱ ለምናምን ያረገችው ይሄ ለራሷ ለህይወቷ ለስራዋ ለምን ሁሌ ሱስ የሆነባትና ሪቻ ሴትዮዋ ነው አንዱን ስልኳን ባሏ ስለጣለፈባት በነበረ ሰዓት ሪች አንቺ እስኪ ያናገር ሴትዮዋ እንዲህ ነው ቢያት እንምጣው ቢያት ምናምን ትለኛለች። ከቤቷ ከጁኒ ትመጣ ገነት እናውራ ሁሉንም በቃ መደባበቅ እኮ የለም። ገነት አንቺ እኮ እስከ ኢትዮጵያ መጣቂ ሴት ነሽ። ለምን እንደባበቃለን? ምን ችግር አለው ብናወራ? የሚያሳፍር ብቻ መስማት ራሱ ያስጠላል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።